በለው ሩታ አብርሽን አማለለችው፣ አሟሟቀችው እኮ እናንተ። አይ ሩታ ጅንጅና እንደምን ብላ ልቡን አሸፍታ መጀመሪያም የግሉ አድርገው ነበር። አሁን ደግሞ ሄርሜላን ለማብሸቅ እናንተ አብርሽ ላይ ተለጣጠፈችበት የሚለው አይገልጸውም። ጭራሽ ልብሷን አውላልቃ ምናምን። ለምን አልጋ ላይ ስትሰሩ አላሳያችሁንም? አብርሽ ሞቀኝ ተማማኩኝ እስከሚል ድረስ እስከሚሞቀው ድረስ ነው ያሻሸችው የደባበሰችው። ሄርሜላ ደግሞ አልደረሰችም። ሄርሜላ ማለት ነው አንቺ ምን ቤት ነሽ? እንዲያው ጥንዶች ማለት ዘው ብለሽ መተሽ እኮ አቋርጥሻቸው። ደህና ፍቅር ሊሰሩ መንገድ ሲጀምሩ ዘው ብለሽ ትመጫለሽ። ነገረኛ ነሽ አንቺ። እና ውሽሚትዬ ውሽማ ማለት ነው ለብቻ ተጠርቶ ወይ ቤትሽ ጠርተሽ ሆኖ እንጂ ሩም ውስጥ ትመጫለሽ እንዴ? ባልና ሚስት ናቸው። ልጅ ወልዳ ነበረ ሩታ። አሁን አብርሽ አብሯት እንዲተኛ ትፈልጋለች። ለአብርሽ ዳቦ መስጠት ፈልጋ ብትመጣ አንቺ ደግሞ ጣልቃ ገብ ሰርጎ ገብ መታሽ ዘው ምንድን ነው? እና ሩታ ጅንጀናውን ተያይዘዋለች። አብርሽን እያማለለችው ነው። የግሏ ለማድረግ ጥረት እያደረገች ነው። እስከ ዛሬ አልፈልግም እያለች በቄስ በመነኩሴ በሽማግሌ በፖሊስ ስትለመን የኖረችው ልጅ አሁን ግን ሄርሜላ እልህ ስራ ሲያዘቻት የራሷ አድርጋ ሄርሜላን ለማብሸቅ አብርሽን የሌለ ሙድ ውስጥ እያስገባችሁ ነው። አረ ሩታ እንደዚህ አድርገሽው አሟሙቀሽው ሮማንቲክ ሊሰራ ሲሞክር ጥለሹ ልትሄድ ባልሆኑ ብቻ አንቺን እፈልጋለሁ ሲል ሄርሜላን አልፈልግም ብሎ ጥላው ልትሄድ ነው ሩታ ማለት ነው። አሁን አብርሽንም ሄርሜላንም ልትበቀላቸው ነው። አዎ አብርሽ ማለት ነው የዋህ ሆኖ አሁን ሩታ እንደሰደባብሰው እውነቷን መስሎት እሺ ብሎ ከሩታ ጋር ከሆነ ሄርሜላ ደግሞ ከሩታ ጋር ሲሆን ትርቃለች አይደለ? ያኔ ደግሞ ሩታም ጥለው ላሽ ነው የምትለውና አብርሽን የሌለ ሙድ ለማስገባት ሩታ ጥረት እያደረገች ነው። አራ ይመችሽ። ቢሆንም ባሏ ነው ብታሻሸውም ብትደባብሰው ምን ሄርሜላ ምንድነው ሱጥ የሚያደርግሽ? የሰው ክላስ እነሱ ፍቅር ሊሰሩ ነው፣ ጥንዶች ናቸው። አንቺ ምን ቤት ነሽ ጣልቃ የምትገቢው እንዴ? ምንድነው ባልና ሚስት ፍቅር መስራት አይችልም እንዴ? እናንተ ምን አይነት ሴቶች! አንዳንድ ሴቶች ግን ባለትዳር ላይ ፍጥ የምትሉ ሰዎች ምንድነው እንዴ? ተይ ሄርሚ ተይ ሰው ቤት እግር አታብሽ ዴ ጥንዶች ማለት ትግቢ ጣልቃ። አሁን ዞር በይ ዝም ብለሽ፣ እነሱ ፍቅራቸውን ይስሩበት። ዋይ እንዴት ናችሁ? እኔ ወደች እኔ ማሮች እኔ ፍቅሮች ደህና ናችሁ? አለን እግዚአብሔር ይመስገን። አይ ዘንድሮ ዩቲዩብ አይ አይናችን ጉድ እያሳየን ነው እናንተ። በዛ ፍቅርና ማን ናቸው? ብሩክና ሀይሚ ሌላ ታሪክ ላይ ናቸው። በዚህ አብርሽና ሩታ አሁን አብርሽና ሩታ የነሱ ደግሞ አሁን ሮማንቲክ እየጀመሩ ነው ጋይስ። ልጇን ወልዳለች፣ ሩታ ሽንቅጥቅጥ ብላለች። ከዚህ በኋላ አሪፍ ሮማንቲክ ነው። እስከዛሬ እኮ ሄርሜላ አሁን አገልግሎትሽ አብቅቷል ሀቢብቴ፣ አገልግሎትሽ አብቅቷል። ኤክስፐርድ ሆነሻል። አንቺን ያዘሽ እስካሁን ስራ እስከሚጀምሩ ነው። ሩታ ልጇን ወልዳ አቋሟ እስኪስተካከል ነው። ከዚህ በኋላ እነሱ አብረው ሮማንቲክ እየሰሩ ቤታቸው ውስጥ ልጃቸውን እያሳደጉ ነው የሚሰሩልሽ። ማሪ አንቺ መጠቀሚያ ነበርሽና አገልግሎትሽ አብቅቷል። ኤክስፐርድ አድርገሻል። ከዚህ በኋላ እንዳለፈው ሰኔ ወደዛ ገለል ብትይ ይሻልሻል። ጥግሽን ይዘሽ ተቀመሽ። ሄርሚ አገልግሎትሽ አብቅቷል። ኤክስፐርድ ሆነሻል። ሷ በፍቅር ማለት ጣልቃ አትግቢ። ጣልቃ አይገባም። እነሱ ፍቅር ሊሰሩ ሲሉ አንቺ ሰው ቤት ምን አመጣሽ እንዴ? ባለትዳር ቤት ምን አመጣሽ? አንድ ሰው ለሁለት አይችልም። ደግሞ ማስተዳደርስ ይችላል፣ ግን ሁለቱም ጋር ከባድ ነው ትንሽና ሄርሜላ እንግዲህ እስከዛሬ ተጠቅሞብሻል። ሩታ እርጉዝ ስለነበረች አብረሽ ሄርሜላ ጋር የግድ መስራት ነበረበት። ይህን ድራማ ጎበዝ ናቸው ሁለቱም። ወይኔ አይዲያ ክሬቲቭነታቸው በስማም። ይህን እኮ ተመካክረው ነው ሄርሜ የሰሩልሽ። በአንቺ ቤት ተወደሽ ተፈቅረሽ ምናምን መስሎሻል። እና ሁለቱ ተመካክረው ሄርሜላን አንቺ እስከምትወልድ ከሄርሜ ጋር ልስራ ወልደሽ ሸንቀጥቀጥ እስከምትድረስ፣ ከዛ በኋላ ደግሞ ይህን አንቺ እንቀጥላለን ተባብለው ልጃቸውንም ወለዱ፣ ስራቸውንም ሰሩ። ሩታዬ አሁን ሸንቀጥቀጥ ብላለሽ። ከአብረሽ ጋር ይቀጥላል ሮማንቲኩ ማለት ነው። እና ሩታዬ ልብስሽን አወላለቅሽ እኮ ማሬ። የታችኛውንም እኮ ልታወልቁ ነበር። እረስተሽ ነው። ፈጣሪ ትዕግስቱን ስጠኝ። ናፍቆሽ ነበረ። አይ ከባድ ነው ጋይስ፣ ከባድ ነው። እና ሄርሜላ እንግዲህ አገልግሎትሽ አብቅቷል የኔ ውድ ብትይ ይሻልሻል። እና አሁን ሩታ ሄርሜላንም አብረሽንም ልትበቀል ይመስለኛል። አሁን ሄርሜ የኔ ነው እኔን ይወደኛል ያፈቅረኛል ብላ አይደለ
እልህ አሲዛ እንግዲህ እሷን እንዲመርጥ ለማድረግ ሩታ ጥረት እያደረገች ነው። በጣም እየለፋችና እየደከመች ትገኛለች ማለት ነው። ሩታ እውነትም ተሳክቶላት አብርሽን እያማለለችኝ አብርሽ እኮ በጣም ነው ግራ የተጋባው። ግን አሁን እሷ ሆን ብላ እንደሆን ገብቶታል በእርግጥና ሳቅም አላለም ፈገግም አላለም። በቃ ኩስተርተር ብሎ ትወናውን እየሰራ ይገኛል። ሩታ ደግሞ ለማሳቅም ለማለትም እየሞከረች ነው። ብቻ ሄርሜላን ለማብሸቅ ብዙ ጥረት እያደረገች ነው። እሱ ግን ብዙም አልተዋጠለትም ይመስለኛል። እሷ እንደፈለገችው ሊሆንላት አልቻለም። ያም ማለያ ዞሮ ዞሮ አብርሽ ሩታ ነው የሚመርጠው። ምክንያቱም እፈልግሃለሁ ባለፈው ሲለምናት ነበር አብረን እንሆን እያለ ግን እሱ አሁን ስላላመናት እያስመሰለች ነው ብሎ ስላሰበ አብርሽ አብሬ ሆናለሁ አላለመንተ ምን ነው ተለመንክ እየለመነች ባለፈው ፋዘርህን ወንድምህን ምናምን ይዘህ ስለምን አልነበረም። ሩታ ደግሞ ማለት ባለፈው አባቱ ወንድሙ እንደዛ ሲለምኑ ሽምቢ ብለሽ ረግጠሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሆንሽው? የሆነችው በቃ ሄርሜላን ለማስቀናት ነው። ሲቀጥል የሄርሜላ አገልግሎት ስላበቃ ሄርሜላ መሄጃዋ ስለደረሰ ክብርሽንም ጥለሽ ምንሽንም ጥለሽ ሄርሜላ ከዚህ በኋላ ቆሞ ቀር መሆነሽ ነው። እነሱ አንድ ላይ ሲሆኑ ሄርሜላ አሁን ማንም ያገባ ነው። ማን ያገባ ነው አሁን እሷን እንግዲህ እንደዚህ ወንድ ስትለምን በየቦታው ኖራ ባለትዳር ወንድ ላይ ፊት ብላ እኔም ወንዶች ራሱን የሚፈሯት ይመስለኛል። ሴቶቹም ወንዶቹም ይፈሯታል ብዬ ነው የማስበው ሄርሜን። ምክንያቱም የሰው ባል መንጭቄ ቀምቼ ካልወሰድኩ ብላ ያኔ ፊት ብላ የኖረች ሴት ናትና ሄርሜ ቆሞ ቀር መሆንሽ ነው እንግዲህ በጣም አዝኜብሻለሁ። ሲቀጥል ሩታና አብርሽ እንግዲህ አብሮን የሚቀጥሉት ሄርሜላ ገለል በይ አገልግሎትሽ አብቅቷል የኔ ውድ እስከዛሬ መጠቀሚያ ነበርሽ በአጠቃላይ ማለት ነው። ደስ ብሎኛል። ድራማው ተመችቶኛል። ሰሞኑን ከድብድብ ይሄ ይሻለናል። እንደዚህ ሮማንቲክ ነው ናፈቀን። እንዲህ ሩታ እኮ አብርሽን ምንድነው ጣልሽው እኮ ላብላብ ብሎት ግጥም ሊል ነበር። ልጁ ሊሞት ትንሽ ነው የቀረው። ላብላብ ነው ያለው። እንዲህ ረፎንቃ አብርሽ እናንተ ሩታን ይወዳታል መሰል እስካሁን በጣም ይወዳታል መሰል። ሄርሚ ከሆኑ ሄርሚን እያጫወተ ሩታን ይወዳታል። ይመቻችሁ። ለማንኛውም ድራማችሁ በጣም ተመችቶኛል። ሂዱበት ነው። ሌላ ምን ልላችሁ እችላለሁ?